እንዴት ናችሁ? የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን እነሆ አሁን የእንግዳ ሰዓት ላይ ነው የምንገኘው። እንደ ወትሮ ሁሉ ዛሬም አንድ እንግዳ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ጋዜጠኛ ቴዎድሮስ ብርሃኑ ይባላል። ከጋዜጠኝነቱም ጎን ለጎን የኤአይ ሙዚቃ እየሰራ ለአድማጭ አቅርቧል። አሁንም እየሰራ ይገኛል። ከሱ ጋር ኤአይን የተመለከተና ሌሎች ተያያዥ ጉዳዮችን እያነሳን አጭር ቆይታ እናደርጋለን። የትም እንዳትሄዱ። ጋቴ ጨለማው ተገድፎ አንቺ ትቡራ ልማዜ አረንጓዴ እንግጃ ቀዩም የገነባይ ቴዲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን እንግዳችን ስለሆንክ በጣም ነው ማመሰግነው። እኔም አመሰግናለሁ እንግዳችሁ አድርጋችሁ ስለጋብዛችሁኝ። ጋዜጠኛ በጋዜጠኛ ሲጋበዝ ብዙ ጊዜ ትንሽ እንትን ይላል። በጣም እኔ ራሴ እኮ እንትን አልኩኝ። እንግዳ ከምትሉኝ ቤተሰብ ብትሉኝ ደስ ይለኛል። እሺ ቤተሰብ ቴዲ በጣም ደስ ብሎኛል የእውነት ስለመጣ እዚህ ድረስ። እኔም ደስ ብሎኛል ስቱዲዮአችሁን ስላየሁኝ ከቴሌቪዥን መስኮት እንደዚህ በአይን ለመቃኘት ስለበቃውና በእውነትም ከቲቪ መስኮቱ ባሻገር የገዘፈ ሚዲያ መሆኑን በማየቴና እናንተ በማግኘቴ ደስ ብሎኛል። ወደዋል አይደል? ስቱዲዮ በጣም ያምራል። ስቱዲዮ ብቻ ሳይሆን ከስቱዲዮ ውጪ ከመግቢያው ጀምሮ ቅድም እያልኩሽ ነበር በደንብ አላሳያችሁትምና በደንብ ብታሳዩት በአይን ያየሁትን በቲቪ መስኮትም ባየው የስፋቱን የግዝፈቱን የትልቀቱን ያህል ባይ ሌላውን ቢያይ ደስ ይለኛልና በጣም 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 ምርጥ ስቴሽን ያላችሁ። በጣም እናመሰግናለን። እንግዲህ ሀሳቡን እንዳለ እንወስደዋለን። ያው ለሚመለከተው አካል ደግሞ እናስተላልፋለን ማለት ነው። መልካም ወደ ጨዋታችን እንሂድ። ቀደም ሲል እንግዲህ ስላንተ ጥቂት ነገሮችን ተናግሬያለሁ። ነገር ግን ዝም ብዬ ሳስበው የጎደለ ይመስለኛል። እስቲ ሙላበት አንተ። ምንም አልጎደለም። የጎደለው ስሙ ቴዎድሮስ ብርሃኑ ይልና ከዛ በቅንፍ ውስጥ ቴዲ ቀሽቲ ተብሎ ከተቀየረ ሰንበትበት ብሏል። ምክንያቱም እቺ የኤአይ የሙዚቃ ስራ ከመጣች በኋላ ያው እንደ ተለመደው ከመጀመሪያው ሙዚቃ መጠሪያ ጀምሮ እሷ እንደ ቅጽል ስም ሆና ገብታለች። የመጀመሪያው እሱ ነው። ከዛ ባሻገር እንግዲህ ያው ጋዜጠኛ ነኝ። ከጋዜጠኝነቱ ባሻገር ቅድሚያ የምወደውም ስቲናውም ደግሞ ደስ የሚለኝ ሙያ አለ። መምህር ነበርኩኝ። እንደኛው ቀረች ምላት እሷ ነች። ባትቀር ደስ ትለኛለች። ለዛ ነው ያነሳሁት። በጣም መምህርነት እጅግ በጣም የተከበረ ነው። ብዙ ልጆችን ነው የምታፈራበት፣ የምትቀርጽበት፣ ሼፕ የምታደርግበት ትልቅ ሙያ የተከበረ ስለሆነ በጣም ደስ ይለኛል። እኔም ያንን ሜንሽን ስላደረከው በጣም ደስ ብሎኛል። ለማንኛውም እንግዲህ ሰው እንደ ሰው ማለት ነው ይመኛል በልጅነቱ በተለይ የሆነ የሙያ ባለቤት እንዲሆን ይመኛል፣ ይፈልጋል። ነገር ግን ያንን ሙያ የልጅነትን ሙያ ለመኖር እጅግ በጣም ከባድ ነው። በጣም ጥቂቶች የተሳካላቸው ሰዎች ናቸው የተመኙትን ሙያ የሚያገኙት ማለት ነው። በተለይ በኢትዮጵያ አውድ ትንሽ አስቸጋሪ ነው። ለዚህ ብዙ ምክንያቶች መዘርዘር ይቻላል። ለጊዜው እሱ ይቆየንና ጋዜጠኛ ቴዎድሮስ ብርሃኑ በልጅነቱ ድምፃዊ መሆን ይፈልግ ነበረ። ከዛ ባሻገርም የፊልም ባለሙያ ለመሆን ይፈልግ ነበረ። ካደገ በኋላ ብዙ ያንን ለማሳካት ብዙ ውጣ ውረድ አልፏል። በጣም አስቸጋሪ ጊዜያቶችንም አልፏል። ተስፋ የሚያስቆርጡ ማለት ነውና ብዙ ጊዜ መሀሉ አይነገርም ይባላል አይደል? እስቲ መሀሉን ግን እናውራ። መሀሉ ነው ዋናው ብዬ ስለማስብ ነው። እስቲ ያለፍክበትን መንገድ እስቲ ንገረን፣ አጫውታ። እንዳልሽው መሀሉ ከባድ ነው፣ ዳሩ ደግሞ ሩቅ ነው። እንግዲህ ለዛ ነው ፈተናውም የሚበዛው ይመስለኛል። ምክንያቱም መዳረሻው በጣም ይርቃል። የሚርቅበት ምክንያት የመሀሉ ትግል ሰፊ በመሆኑ ምክንያት ነው። እኔ አሁን ከመነሻው ሳነሳልሽ በቃ ልክ እንዳልሽው ኢን ጄነራል ኢንተርቴይንመንት ኢንዱስትሪ ውስጥ አርት ውስጥ ተሳትፎ እንዲኖረኝ ዊሽ አደርግ ነበር፣ እመኝ ነበረ። ቢቻል እዛው መምህርነቱንም እየሰራው አክሰሱ ቢኖር ኖሮ እዛው በቀጥልና እዛው ሰርቼ እዛው ደግሞ እንንም የተከበረ ሙያ አገልግሎት እየሰጠው በዛው በቀጥል ደስ ይለኝ ነበር። ግን ደግሞ ቻሌንጁ እዛ ያንን አክሰስ ማግኘት አልተቻለም። ከዛ ደግሞ የውስጥ ትግል አለ አይደለ? የነፍስያ ትግል በቃ መቼ ነው የምታወጣው? አውጣው እንጂ ዝም ብሎ መጽሐፍ ብቻ ማስቀመጥ ብቻ እንደዚህ መመኘት ብቻ ምን ያደርጋል?
እና የሚለው ትግል አለ። በቃ እዚህ ሁሉ ትግል ውስጥ ገብቶ ሌላ ተስፋ መቁረጥ ውስጥ ከመግባት ያሉትን እድሎች መሞከር በሚለው ወደ አዲስ አበባ በቃ ቆርጬ መጣሁ። ምንም ኮምፕሊትሊ ስራ አቋርጬ ማለት ነው። ህልምህን ለማሳካት ያው ጉዞ ተጀመረ ማለት ነው። ተጀመረ። እሺ ቅስፈታውን ነው እንደውም መጣሁኝ። ከዚህ በኋላ ይሄንን ነገር የሆነ መስመር ካልያዝኩት በስተቀር እንደገና ተመልሼ ከሄድኩኝ እንደገና መብሰክሰክ ውስጥ መግባት ነው አልኩ። ከዛ በኋላ በቃ መጀመሪያ በምን አካሄድ ብሄድ ይሻላል የሚለውን ነገር አሰብኩኝ። ድምጽ አለ፣ ቆንጆ ለሚዲያም ለማስታወቂያም የሚሆን ድምጽ አለ። አንድ ያለኝ ሀብት። እሺ ሁለተኛ መጻፍ እችላለሁ። ኦኬ ሶስተኛ ደግሞ ምንድነው የሙዚቃው ነገር አለ። ስለዚህ እነዚህ ነገሮች ተቀናጅተው የት ነው ሊሄዱ የሚችሉት? ሚዲያ ጥሩ እንትን ነው የሚለው ነገር ወዲያው ክሊክ አድርገልኝ። በቃ ቀጥታ ልጠቀም የምችለው በእነዚህ ባሉኝ ነገሮች ተጠቅሜ ከዛ ወደ አላማዬ መሄድ ነበረ። አጋጣሚ ሆኖ እንግዲህ ያው አንዲት ብራዘር የወንድሜ ጓደኛ መታሰቢያ ትባላለች። እዚሁ ሚዲያው ዙሪያ ላይ ነው ስቲል ነው አሁንም ድረስ ያለችው። እስቲ ድምጽ በቃ የሆነ ቦታ ብቻ አስገቢውና እንደው ዝም ብሎ እንኳን እንትን ይበላልኳት አናገረችልኝ። ዛሚ ተገባ ማለት ነው። የመጀመሪያው መስመር ተያዘ እንደ ጋዜጠኛ ማለት ነው። እንደ ጋዜጠኛ ከዛ መሀሉ ፈተናው የሚጀምረው እንግዲህ የዛን ጊዜ ነው። መሀሉ በጣም ብዙ ውጣ ወረዶች ነበሩት። አንደኛ መፍራት ነበረ። አዲስ ነው ለከተማው፣ ለሰው፣ ለምናምን በጣም አዲስ ነበርኩኝ። ደፍሮ ማናገሩ ፈተና ነበረ። ከዛ ደግሞ ኑሮ አለ። ኑሮው ያው ምንም መናገር አያስፈልገውም፣ ፈተና ነው። ቤት ኪራይ ለብቻ ነው የወጣሁትኝ። ደሞዝ አልተጀመረም ነበር። የሚገርምሽ ኦልሞስት ወደ 8 ወር ምናምን ገደማ በነፃ ነበረ ስሰራ የነበረው። እውነትህን ነው። በቃ ምክንያቱም በቃ አልኩኝ እዚሁ ቀርጬ እቺን ነገር መጨረሻዋን እንትን ማለት አለብኝ ምናምን ነገር አልኩኝ። ግን ደግሞ ደስ የሚለው ሚዲያ ላይ መረዳዳቱ መደጋገፉ ምናምኑ አለ። በዛ ላይ ደግሞ የሚረዱ አሰሪዎች ናቸው የነበሩንና የተወሰነች ነገርም የታክሲም የምንም እየተባለ ብቻ እየተደጋገፍን አንዱ ጓደኛ ምሳ አንዱ ጓደኛ ደግሞ የሆነች ነገር እየተቻቻልን አለፈ። አንዳንዴም ደግሞ ያው እሱም ይጠፋና ባዶ ዲሽን ሸምቀቅ አድርገሽ ማንም ሳያይሽ ሳይሰማሽ ምናምን ቤት ገብተሽ ለጥቲና አንድ ጓደኛ አለኝ ወንድም ያለ ማጣትና ጥይትን ለጥ ብሎ ነው ይላል። እውነት ነው። እንደዛ አይነት አስቸጋሪ ጊዜዎች ነበሩ። ከዛ ደግሞ ያለሽን ነገር ደግሞ አሁን ለመድኩት አይደለ? ከዛ ደግሞ ይዘሽ ስትሄጂ ቢያንስ እንኳን እንደው ሼፕ የሚያደርግ ሰው አይ እንደዚህ አርጋት እንደዚህ ስራ እገሌ ጋር ሂድ እንደዚህ ያናገር እና የሚል ሰው ደግሞ ማግኘት ሌላኛው ደግሞ ፈተና ነው። በቃ ማለት ዝና ላይ ዲፔንድ የሆነ ነው አብዛኛው አሰራሩ የነበረው ምናምን ነገር። በተለይ ከሙዚቃ ጋር በተያያዘ ከሙዚቃ አሁን ወደ ሙዚቃው ነው በቃ። ከዛ በኋላ አበጀው እኮ መስመር አበጀው ሚዲያ በሚዲያው በኩል ገብቼ ምናምን፣ ግን እንደዛም ሆኖ አልተሳካም። ከዚህ ሚዲያ ምን አጋጠመ ስፔሲፊካሊ? አሁን ለምሳሌ መጀመሪያው ነገር አለማናገር ነው። ዛሬና ነገና እስቲ ቆይ አምጣው ምናምን ብሎ ግጥምን ምናምን ወስዶ መርሳት ምናምን አይነት ነገሮች፣ ደጅ ማስጠናት። አንዳንድ ጊዜ ቁጭ ብለሽ በላይሽ ላይ ሌላ ሰው እየመጣ ምናምን በቃ ታዋቂ ስለሆኑ ቁልጭ እያልሽ የሙዚቃ አቀናባሪዎች ነው የምትለው። በቃ እንዴ ገሌም እዚህ ነው የሚሰራው ማለት ነው። ትንሽ የመጣሽበትን ትረሺውና የሚመጡትም ድምጻውያን ምናምን በማድነቅ በምናምን ተጽናንተሽ ትመለሻለሽ። በቃ እኔ በጠቅስልሽ በጣም ጃይንት የሚባሉ በአሁኑ ሰዓት አቀናባሪዎች ጋር እጃሉኝ ውጭ ላይ ደጅ ላይ ቁጭ ብሎ እነሱ ውስጥ ገብተው ምናምን ነገር የሚሰሩትን ሲሰራሩ ምናምን ከመታዘብ ምናምን በዘለለ የሚያናግር እንኳን አልነበረም። አንዳንዱ ደግሞ ያሳዝናል። ብቻ ወደ እንትን የሚወስድብሻል፣ ወደ ሃይማኖቱ
ወደ ቢሮ ወደ አቋሙ ወደ መንደሩ ምናምን የሚወስድብሽ ነበረ። ማለት እኔ ድሬዳዋ ልጅ ነኝ። እንደዚህ አይነት ነገር እንኳን ድሮ አይደለም አሁንም አይገባኝ። ግን በቃ እንደዚህ የለም እንደዚህ ቢኖር እኮ እንደዚህ ብትሰራ ኖር እኮ እንደዚህ እንትና አምን ብለህ ነበረ ማለት አሁን ዝም ብዬ የማደበሰብስልሽ መጠራት ስለሌለባቸው ነው። የሆነ ቦታ የሆነ ሃይማኖት ነገር ያነሳብሻል። እንግዲህ ኒውትራል አቀናባሪ ምትዩ ማለት ነው። ለካ በተዘዋዋሪ ውስጥ ሌላ ነገር ነው ማለት ነው የሚከናበረው ምናምን እስክትይ ድረስ አንዳንዱ ጋር ደግሞ ሳትፈልጊ የሆኑ ነገሮች ማድረግ እንዳለብሽ አይነት ነገሮች አሉ። እኔ ኑሮ እየፈተነኝ ነው አውቀዋለሁ። ያንን እንትን ብዬ ምናምን ነገር አልችልም ትተይዋለሽ። ከዛ በኋላ የሆነ ሰዓት ላይ ታውቁት እርግፍ አድርጌ መጻፌን ብቻ በቃ አንድ ቀን የተገጣጠመ ቀን ይወጣል ምናምን ነገር ብዬ ከዛ ደግሞ እፎይታው ሲጀም ደግሞ ትንሽ የሆነ ጊዜ ላይ ወቅቱን ጠብቄ ምናምን ሞከርኩኝ። በተለይ ደግሞ አንድ ሙዚቃ አቀናባሪ ጋር ሄደ የገጠመን እሱን ብትነግረን ደስ ይለኛል። ልናገር አሁን አንደኛው በጣም እንትን እስካሁን ድረስ ከጭንቅላቴ የማይወጣው በፊዚካል የተገመገምኩበት ነው። ቅድም እንዳልኩሽ አንስቼልሻለሁ። በሃይማኖት በብሔር በምናምን በመሳሰሉት የሚነሱ ነገሮች አሉ። ይሄኛው ግን በጣም ነው የሚገርመው። ጨርሰን ማለት ደግሞ ከጉጉት ጋር ስታስቢው አንዳንድ ጊዜ ግርም ነው የሚልሽ። ማለት እኔ እንዳልኩሽ ረጅም ጊዜ ጽፋለሁ አዘጋጃለሁ ምናምንና አጋጣሚ ሆኖ ስልኩ እጄ ገባና አናገርኩት፣ ደወልኩለት ምናምን ነገር ደግሞ እዛው መኖርበት አቅራቢያ ነው ስቱዲዮ ያለው ምናምን ነገር ችግር የለውም መቸኛል ነገር አለኝ። የተወሰነ ሙዚቃ አሁን ደግሞ እንደዚሁ በዛው በስልክ እንደዚህ ነው ምናምን ነገር አዜምኩለትና እንደዚህ አይነት ነው መስራት የምፈልገው ምናምን አይነት ነገር አለኝ። በጣም ደስ ይላል። አሁን የሞከርክልኝም ጥሩ ነው። ትንሽ የሆነች ነገር እንዳለች ያስታውቃል። ግጥሙም የተወሰነች እቺ አዝማች ያነሳት ጥሩ ነች ምናምን ነገር እና ተገናኝተን እንሰራለን ምናምን አለኝ። መጀመሪያ ቀን ተቀጣጠርን ቀረ። በሌላ ቀን እንደገና ተቀጣጠርን ሄድኩኝ። በጊዜ ያው ጉጉት አለ ብዬሻለሁ። ቁጭ ብዬ ጠበቅኩኝ። ከሁለት ሰዓት በፊት ቀድመ ቁጭ ብዬ አካባቢውን እየቃኘው ምን እያልኩ አልደረሰም ደረሰ እያልኩ እንደዛም ጠብቄ መጣ። ሰላም ነው እዛ እንደ ነገሩ አድርጎኝ ገባና ተመልሶም ሲመጣ ቁጭ ብያለሁኝ። ምንድን ነበር ቴዲ ነኝ እኮ የደወልኩልህ ምናምን እንደውም ዘፍኜልህ በስልክ ምናምን አብለኝ። አንተ ነህ እንዴ? እንዴት ማለት? አይ ጎረምሳ ምናምን ነበር የመሰልከኝ እኮ። እንዴት? አይ ድምጽህን ስልክ ምናምን እንዳሰማኝ ከሆነ እና ናም ያልኩ በቃ ለዛ ነበረ። ጎረምሳ ልጅ መስለኝ ነው። በቃ እንዴት? አይ በቃ አለ አይደል አሁን ሳይ ትልቅ ሰው ነገር ነህ። እንዴ ከስንት አመት በፊት ነው እናቴ የሆነ? ከስንት አመት በፊት 6 አመት ምናምን ይሆናል። እንግዲህ አሁን እንኳን ቆንጆ የነበርኩበት ጊዜ ነው። እንደውም 6 አመት ማለት ቆንጆ ደሞዝ ምናምን ነገር እየተከፈለኝ ስርዓት ይዤ ምናምን ነገር ተደላድዬ በኑሮም በእንትንም ማለት ነው። ይሄስ መስመር ያልሽበት ስክን ያልሽበት ምናምን ጊዜ አለ አይደል? እንደዛ አይነት ጊዜ ነው። ኢቭን ሰውነት ደረጃ ራሱ ሞላ ብዬ የሆነ የተስተካከለ ምናምን አይነት የሚባለው ነው የነበረውና አለባበሴ ነው ምንድን ነው? ቆይ እንደዚህ አይ እኛ ድንሰራ ያሰብነው እንደዚህ ነው እና ለሱ ደግሞ ሆነ ጎረምሳ አለ አይደል? ይሄ ወደ 20 ምናምኖቹ ምናምን ነገር ያለ ነው ፈልገውና እንደዛ መስለሽኝ እኮ ነው የጠራውሽ እንጂ ይሄን አላስለፋሽም ነበር ነው። አሁን ነው እንደውም እንት ያስለፋኝ ያልኩት።
እንዴ 20 ምናምን እኮ ከእንግዲህ ከ6 ከ7 ዓመት በፊት እኮ ከሆነ እንደዛ ነገር ነው ልትሆን የምትችለው። ኦልሞስት ተቀራራቢ ነው 30 ማለት ነው። እና 30 ትልቅ ነው በሱ ቤት እንዴ እሱ አወራሩ ብታዩ በቃ 50 ምናምን አመት የሆንኩ ነው የመሰለኝ እዛው ጋር ቆሜ በቃ ወደ ኋላ ነው ታይም ማሽን አድርጌ ቆይ ስንት አመቴ ነው ማለት ነው ምናምን ብዬ ካልኩሌት ማድረግ የጀመርኩት። ግን ከሁሉም ነገር እንትን የሚለው ማለት የሚያጸጽተው በተለይ እንደዚህ ለሚሞክር ሰው ፊዚካሊም ሆነ በኤጅም ሆነ እንትን ብለሽ ኦር ለውድድር ቢሆን ነው ኢስ ኦኬ መስፈርት አለው በመስፈርቱ መሰረት ምንም አታድርጊም። ይሄ ግን በቃ ይልኝ ነው እስቲ ይውና እስቲ ድምጼንም ሰምተው ትችላለህ ኮምፖዝ እንዲያረግ ምናምን ነው። አረ ኮምፖዝም አያርግልኝ እኔ ትችላለህ አትችልም ነው እኮ ሚለውን ለመቀጠል ማለት ነው። ረጅም ጊዜ የፈጆት በነገራችን ላይ እሱን ለማወቅ ነው። እውነትህ ነው። ትችላለህ አትችልም የሚለውን በህይወት ዘመኔ አንድ ማረሳው በቃ እቺ አሪፍ ነች በዚሁ ያለኝ ከዛሬ ስንት አመት በፊት አንድ አቀናባሪ ነበር ብሬብራይት የሚባል በቃ ከዛ በኋላ እንደውም የት እንደጠፋ አላውቅም። እሱ ልጅ አግኝቼ ባመሰግነው እንደውም ደስ ይለኛል። ምክንያቱም እሱ በነገረኝ ነው እየቀጠልኩ የነበረውና ይሄኛውንም የፈለኩትኝ ቀጠልኩ አይደለም ሶ የቀጠልኩት ነገር ተሻሽሎ ቀጥሏል ወይስ አሪፍ ነው አይደለም ቀጥል ከዚህ በኋላ የሚለውን ደግሞ እሱ እንዲያረጋግጥልኝ ነው። ከዛ በኋላ ካልኩሽ ልጅ ጋር ተራራቀን በንምሮም ከዛ በኋላ የት እንደገባም አላውቅም። ሶ ሌላ ወደ መፈለግ ነው ሄድኩት ማለት ነው። ባሻሻልኩ ቁጥር ቢያንስ አስተያየት ለመቀበል ነበር። እንደዛ ሲለኝ በቃ እሱም አለለካ አልኩኝ እድሜም አለለካ ሙዚቃም ለመስራት እንደዚህ ነው ማለት ነው። ተስፋ ቆረጥኩ። ግን ለማንም ምንም አልተናገርኩም። አሁን ነው እንደውም መናገር የጀመርኩት። ምክንያቱም ሌሎች እንደዚህ የሚሞክሩ ልጆች ካሉ እንደዚህም አይነት ነገር ሊመጣ ስለሚችል ተስፋ አትቁረጡ። ነገ እናንተ ቀን እስኪመጣ ነው እንጂ ዛሬ እንደተናገሯችሁ ሰዎች አይደለም የሚለውን ነገር ቢያንስ እንዲገነዘቡት ነውና ከማረሳቸው ውስጥ አንዱ እሱ ነው። ሁለተኛው ግን ይሄ አይሆንም እኮ እንትኑ ራሱ ዜማው ራሱ ምናምን ነገር ግጥሙ ራሱ ያለኝ ሰው ራሱን ግጥምና ዜማ በኤአይ ሰርቼው ላኩለት። እሺ ይሄ ነገር አዲስ ነው እንዴ ምናምን ብሎ መልሶ ደወለልኝና እንዴት ነው የሚሰራው እንደገና ብሎ እስከ መጠየቅ የደረሰውን ደግሞ አረሰውም። በቃ ይሄ በጣም ደስ የሚል ነው። በስራ ስትመልሺው ጥሩ ነው። እዛን ጊዜ እሱ እንደዛ ሲለኝ ምንም አልመሰለኝም። ግን ያው አሁን ራሱ መልሶ አረጋገጠልኝ። በጣም የሚገርም ነው። አንድ አፍታየት አድርጎት በዚህ ባደርገው ይሄንን በዚህ ብቀይርለት እቺ እንደዚህ እንዲያስተካክለው አድርገው ቢባል ኖሮ which በቃ እዛ ጋር ቋልቀ ማለት ነበር። ኃላፊነት በሚሰማው መልኩ እኮ ስህተትን መናገር እኮ አንድ ነገር ነው እንደ ሰው ማለት ነው። ሰው የሚሸት ባህሪ ሁሉ ጊዜ የሚያስፈልጋል። እንደው ፊልም ለመስራትም በጣም ብዙ ጥረህ ብዙ ለፍተሃል። ያኛው አንደኛው ህልም ፊልም ይቻላል። እስቲ የተውክበትን አጋጣሚ ቴዲ ንገረን። ፊልም ፈታኝ ነው። በጣም የምታስቂያች የጥፊዋ ገጠመኝ በጣም ነው የምወዳት። ሰምተሻታል ማለት ነው። ተመልካቾቻችንም መስማት ይፈልጋሉ። ለዛ ነው ረጅም ጊዜ ያው ፊልምም ላይ ሙከራ አድርጌያለሁ። ከቀጭኑ ቴዲ እስከ ወፍራሙ ቴዲ ድረስ ሞክሬያለሁ። በተለያየ አይነት ሳይዝ እና እድሜ እያደረኩኝ ራሴ ሞክሬያለሁ። ግን ሊሆን አልቻለም። ጭራሽ በጥፊ እስከ መሰናበት ደረጃ ደርሻለሁ። እስቲ ዘርዘር አድርግልን ቴዲ። ያው ለሆነ አጋጣሚ ነው። በነገራችን ላይ አዲስ አበባ ከመጣው ጀምሮ ከሙዚቃው እኩል ፊልሙንም እየሞከርኩኝ ነበር። ከታክሲ ተሳፋሪ ኮረስ ሆኖ ከመስራት ጀምሮ እስከ ጄነራል ምናምን ኮረስነት ምናምን ነገር ሞክሬያለሁኝ። ተሰጦ አለኝ ብዬ ነው እንግዲህ። አሁን ግን ሳስበው በቃ አንተ ግጥምና ዜማ መስራቷ ላይና ጋዜጠኝነቱ ላይ ነው ተሰጦ ወደሚለው ገብቻለሁኝ። አጋጣሚው ምንድነው ካስት እየተደረገ ነውና ካስት ሲደረግ ተወሰነች ዲያሎግ ምናምን ያላት ሲቹዌሽን ምናምን ተሰጥቶን
እዛ እኔ ይሻቃ እችላለሁ ወጣዋለሁ ብዬ ምናምን አንበቤ ሸምድጄ ዲያሎግ ብቻ ነው ያዝኩት። እሺ ለካ ዲያሎግ ብቻ አይደለም ለአንዳንድ ነገርም መዘጋጀት አለብሽና ከአንዳንድ ነገሮቹ አንዱ ጥፊ ነው። ጥፊ መምታት ነው መመታት? ኧረ መመታት ነው እንጂ የፈረደበት ወንድ ቼም ያው ቤት ውስጥ ሲሆን ሲቹዌሽኑ ቤት ውስጥ ስለሆነ ምናምን ነገር ተነስ እንዲህ ነው አንድ ሁለት ምናምን ይባባላሉ። ከዛ በኋላ እሺ ባልና ሚስቶች ናቸው። አዎ እናት መጪና በቃ በጣም እንትን ብልሻል። እሱ ደግሞ በጣም ካንቺ ስሜት አንፃር ተቃራኒ ነው። አንተ ተቃራኒ ነህ ካልም ነህ ቅዝቅዝ ብለህ ነውና እሷ በጣም ደግሞ ተቃራኒ ሆት ነች ምናምን ነገር ተብሎ ነው የተሰጠው። እኔ ካልሞኛል በቃ የመጨረሻ ፍሪዝ አስንቃለሁ። እሺ ከዛ በኋላ ታች እሷ በቃ ተሟሙቃለች። እሷ እንትን ላይ ነች ልጅቷና መጣች ምናምን ነገር ሞ ቀረረገችኝ ሲል ይሰማኛል። በጣም ነው የመታች። አዎ አንዳንድ ጊዜ በጣም ኤክሳይትድ ስትሆኝ አትቆጣጠሪውም እኮና እሷ በጣም ስሜት ደስታ ውስጥ ነች። በቃ ከዛ ደግሞ እንትኑ ተጨመረላት፣ ካራክተሯ ተጨመረችላት። ካራክተሯም ሞቅታ ላይ ነች። እነዛን ሁለቱን ደምራ ነው እንግዲህ እኔ የመጣችሁ ማለት ነው። እኔ ደግሞ በተቃራኒው በቃ ካልም ነህ ተብያለሁ። ትእዛዝ ማክበሬ ነው። እሺ ጸጣልክ ስትመጣ ጸጣልኩኝ ጽዝ ይልብኝ። ከዛ ዳይሬክተሩ ተነስቶ አንተ ዝም ትላለህ እንዴ አላለኝም ጭራሽ። እና ምን ለምን ካልም አላልከኝም እንዴ? በቃ ያው ከዝግዝ እንደሱ እኮ አይደለም እንዴ መልስ ምታለ ሆነ። አንተም እኮ እንደ ሰው ነው እዚህ ጋር እንትን መሆን ያለብህ፣ ፊልም ማድረግ አለብህ ህመሙን። በቃ እዛ ጋር የተወሰነች ቢያንስ እንኳን ምናምን ነገር አቺ ብለህ ምናምን ነገር ብድግ እንኳን አትልም ምናምን ነገር። አንተ አሞህ ነው አልነገራችሁኝም። በዛ ላይ እዚህ ጋር እየጮህብኝ አልኩኝ። ከዛ በኋላ ግን በቃ እንደማይሆን በጥፊው ምክንያት እንደማይሆን ሳውቀው ጊዜ ታውቁት። እሷስ እኔ እንጃ እሷን ነገር እስቲ ይሄን ጥፊ በሌላ ሰው ላይ እስቲ አየዋለሁ ብዬ ጠብቄ ነበር። ድራማው ሲተላለፍ ልጅቷም አልታየች፣ ጥፊውም እንጃ በሌላ ሰው አወጡት መሰለኝ ከስክሪፕቱ ላይ። የጥፊው ሲቹዌሽን ወጥቷል እንጂ ጠበቅኩኝ ማለት እንዴት ነው ሪስፖንድ ሊደረግ የሚችለው እንደዚህ አይነት ጥፊ የሚለውን ግን አላየሁትም። ከዛ እሷም አልሰራችም። ከዛ በኋላ አላየሃትም? የትም ላይ አላየኋትም ጭራሽ። እንግዲህ ለማትሰራው ነው እንዴት የመታች እንደዚህ። እንግዲህ ሌላ ጥፊ አጥፍቷት ይሆናል እያገምታለሁ። እኔ እንደውም ጥፊን የተመለከተ እንደው አንድ ኤአይ ሙዚቃ እንደው ቴዲ ያላሰበው የሚል ጥፊ የሚል ሀሳብሽን ተቀብያለሁ። እስቲ ሞክረው እስቲ ያስብበት። ይሄ ኤአይ የማይሰራው የለም ብላችሁ በቃ ዝም ብላችሁ በጣም ደስ ይላል። እንግዲህ እነዚህ ቻሌንጆችን የግድ ማለፍ ነበረብህ። ህይወት ሁልጊዜ እንደዚህ ስሙዝ አይደለም፣ አልጋ ባልጋ አይደለም። ራሱ ፕሮሰሱ ሂደቱ እንትን ነው፣ ህይወት ነው ራሱ ማለት ነው። ይሄ ያጠነክራል። ልክ ነህ። ዝም ብሎ ለምሳሌ ሆስፒታል ውስጥ የበሽተኛ ታማሚ አልጋው አጠገብ ስክሪን አለች፣ ላይፍ ላይን ነው የምትባለውና እሷ እንደዚህ ዚግዛግ ስትመታ ነው የሰውየው ህልውናው የሚታወቀው ወይም በህይወት መኖሩን። ቀጥ ካለ ግን ሰውየው ሞቷል ማለት ነውና እንደዛ ነው የሚመስለኝ። ራሱ ውጣ ውረዱ ራሱ የህይወት አንደኛው ገጽታ ነው አይደለ? እኔ እንደዛ ነው። ራሱ ሂደቱ ፕሮሰስ ነው እየተነገረን ነው በቃ የህይወት ትርታችን አይደለም እንሰማው። ያ ማለት ህይወት ነው። ህይወት ማለት ደግሞ ውጣ ውረድ ያለባት ነች። ኢንድ የሚባል ነገር የለም ብዬ ነው እኔ የማስበው። ራሱ ፕሮሰሱ ኢንጆይ ዘ ፕሮሰስ ይባላል። እንደውም ፕሮሰሱን ኢንጆይ ማድረግ ነው ራሱ አንደኛው ትልቁ የሚያቀለው ነገርም እሱ ነው። ይሄ ሁሉ ፈተና፣ ይሄ ሁሉ ቻሌንጅ፣ ይሄ ሁሉ መገፋት፣ ይሄ ሁሉ ነገሮችን የሚያቀለው ኢንጆይ ማድረጉ ነው። መልሰሽ አስበሽው ተዝናንተሽበት ስቀሽበት እንደዚህ ደግሞ ካለፈም በኋላ ይሳከበት ከምትማረሪበት ብትመራመሪበት ከዛ በኋላ ደግሞ እንደኔ ኮንሽ ግጥምና ዜማ ብትሰሪበት እንደ ፊልም ደግሞ ባለሙያ እንደው የማንን ሙዚቃ ትወድ ነበረ? እኔ ብዙ ነው የምወዳቸው፣ ግን እዮብ መኮንን በጣም አይ ዶንት ኖ እሱ ይመስለኛል እንደው ሞር እንድበረታ ምክንያት የሆነኝ። አይ ዶንት ኖ ላይፉንም ስለሰማሁት። የትኛውን ሙዚቃ ትወድለታለህ? ነገን ላየው ትንሽ ታንጎራጉርልናል? እስቲ እንሞክር። ነገን ላየው
እጓጓለው በሊድ ዛሬ ነግቻለው ከእንግዲህ መቼም ላትመጣ ደህናሁን በሌላ መጣ በልሸኘኝ በሰላም ልጀምር የነገር መንገድ። ነገር ላይ በጣም ነው የምወደው። ግጥሙ በጣም ፓወርፉል ነው በነገራችን ላይ እና ለመታሰቢያነት ደግሞ ሁሌም እኔ ሙዚቃ በምሰራ ጊዜ እንደዚህ አይነት ስለ ነገ፣ ስለ ተስፋ፣ ስለ መኖር፣ ስለ አዲስ ቀን ምናምን እሰራለሁ ንጋቴ ጨለማው ተገድፎ ብዬ አስብ ነበር በፊት። ሁሌ እንደዚህ እሰራለሁ ወደፊት ሙዚቃ ስሰራ ሙዚቀኛ ከሆንኩ ምናምን ብዬ ፕላን ሳደርግ አንዱ እንትን ያልኩት እሱን ነበርና የመጀመሪያ ቀሽቲ ላይ ነጋልኝ የሱ ሪፕሬዘንቴሽን ነው በነገራችን ላይ። ያሁኑ ላይ ፍቅርን በሬጌ ላይ ደግሞ አዲስ ቀን ወይም ደግሞ የደጉ ስጦታ የሚላለና ደጉ እሱ ነው። ትልቁ ስጦታው ደግሞ ነገን መስጠቱ ነው። ስለ ተስፋ ነው ሁለቱም የሚያወሩት። ስለ አዲስ ቀን፣ ስለ አዲስ እድል ምናምን ነው የሚያወሩትና ያንን መሰረት አድርጌ ነው የምሰራው። ገና ለወደፊት የምሰራ ከሆነና እንደው እድልና እድሜም እውቀትም ሁልጊዜ ፖዚቲቭ መሆን፣ በአዎንታዊ አስተሳሰብ ራስን መሙላት፣ ሰዎችም እንደዛ መሆን አለባቸው ብለህ ነው የምታስበው። ሙዚቃዎችም በኤአይ የተሰሩትም እንደዛ ናቸው። መኖር የሚል ለምሳሌ አለ አይደል? እሱ ክላሲካሉ ነው፣ ኢንስትሩሜንታል ነው። እሷም ፐርፐስፉሊ ለዛ ሙሉ ለሙሉ ዴዲኬት ያደረኩት መኖር አለብን። መኖር ማለት በአእምሮ፣ በልብ፣ በስነ ልቦና በምንላቸው በመንፈሳዊ ጭምር ማለት ነው። በእነዚህ መኖር መላቅ አለብን። ምክንያቱም አእምሯችን የሞተለት፣ ተስፋችን የሞተለት፣ ስነ ልቦናችን የሞተለት፣ እነዚህ የሞቱለት ነው በቃ መኖር የምናቆመው። ሰው በእነዚህ መኖር መቻል አለብን። ከመብላት፣ ከመጠጣት፣ ከመተኛት፣ ከመነሳት፣ ከመደሰት፣ ከመከፋትም በተጨማሪ እነዚህ እስካሉልን ድረስ እንደዚህን ጠብቀን መኖር መቻል አለብን። በእነዚህ መኖር ውስጥ ናቸው ሌሎች የሚቀሉት። መኖር በራሱ ደስ የሚለው እነዚህ ነገሮች ሲኖሩ፣ ጤናማ ሲሆኑ፣ ስንንከባከባቸው፣ እነሱ ላይ ዲፔንድ ስንሆን ነው ብዬ ነው የማስበው። ግን ይቅርታ አቋረጥኩ። ግን ብዙ ተስፋ የሚያስቆርጡ ነገሮች ደግሞ ይገጥመዋል በህይወት። በቃ ሰዎች ራሳቸውን ያጠፋሉ ተስፋ ቆርጠው በብዙ። ለዛ ነው የተሰራው ነገራችን ላይ እሱን ነው የምልህና ይሄንን ታዲያ እንዴት ነው የምታልፈው ነው የምልህ። ብዙ ነገሮች ተስፋ የሚያስቆርጡ ነገሮች በህይወት ያጋጥማሉ። የኑሮ ፈተናውን ልታይ ትችላለህ፣ ሌሎች ጉዳዮችንም የጤና ጉዳይ ምንም ልታነሳ ትችላለህና ያንን መሻገሩ ነው ከባዱ ነው የምልህ። ግን ስቲል በዛው ውስጥም መኖር ይሻላል የሚል አንድምታ ያለው ነው ሙዚቃው። እንዴት ሲኖር ነግቶልናል አልነጋልንም ነው መሰረታዊው ጥያቄ። ከነጋልን ለምንድን ነው የነጋልን ብለን እስቲ እንጠይቅ። ሁሉም ሰው ነው የሚጠይቅ። ደስ የሚለኝ ለምንድን ነው የነጋልኝ? ለምንድን ነው ዛሬ የተሰጠችን? ብዙ ሰው ከጎናችን አልፏል ሄዷል። እነሱ ያልታደሏት ዛሬ ለምንድን ነው ለኔ የተሰጠች? ለመኖር ነው አይደለም? ስለዚህ እናስፈልጋለን ማለት ነው። መኖር አለብን ማለት ነው። ተስፋ ማድረግ አለብን ማለት ነው። ለምን የሚለውን ላናቀው ላይገለጥልን ይችላል። በደንብ ወደ ውስጣችን ከገባን ይገለጥልናል፣ እናውቀዋለን። ለምን እንደተፈጠርን፣ ወዴት እንደምንሄድ መድረሻችንም ሊገለጥልን ይችላል። እሱ የጥንካሬ ጉዳይ ነው። ግን በቃ እችን ነገር የጠየቅለት ተስፋ መቁረጥ እናቆማለን። ምክንያቱም ያ ፈተና ያ ውጣ ውረድ መሸጋገሪያ ነው ማለት ነው። ላንሸጋግርበት አልተሰጠንም፣ ላለመኖር አልተፈጠርንም አይደለም። መኖር ባይኖርብን ኖሮ በቃ አንፈጠርም ነበር። መኖር ስላለብን ተፈጥረናል።
ዛሬን ማየት ስላለብን ዛሬ ተሰጥቶናል። ስለዚህ ልናየው ልንኖርበት ግድ ይለናል። ነገ ሌላ ቀን ነው፣ ሁልጊዜ አዲስ ነገር ይዞ ይመጣል ነገ ሌላ በሚል ተስፋ መኖር አለብን ነው። ነገ ሌላ ችግርም ቢያጋጥመን ነገ ሌላ ቀን ነው ሳይሆን ዛሬ አዲስ ቀን ነው። አዎ ነገን ትናንትናን አይደለም ዛሬ በቃ በእጃችን ያለችው የተሰጠን ስጦታ የደጉ ስጦታ ያልኩትም ለዛ ነው። ፈጣሪ ትልቁ ስጦታ ዛሬን መስጠቱ ነው። በቃ አይደለም ዛሬን ኑሩ አለን እኮ በቃ ዛሬ ውስጥ ደግሞ ብዙ ነገር ነው ያለው። እነሱን ነገሮች እንድናይ ውጣ ወረዱንም እንድናልፍ ማሳካት የምንፈልገውንም ነገር እንድናሳካ እድሉ ተሰጥቶናል። ከዛ በላይና ከዛ በላይ ግን ለምስጋናና ለይቅርታ እድል ተሰጥቶናል ብዬ ነው ማስበው። ከተስፋ መቁረጥ ውስጥ ሊያወጣን የሚችለው ምስጋናና ይቅርታ ነው። ያንን እንድናደርግ ነው ዛሬ የተሰጠችን። ያቺን ካደረግን ያ ተስፋ መቁረጥ፣ ያ አስጨናቂ ጊዜ፣ ያ ሁሉ ነገር ያልቅለታል ማለት ነው፣ ይሞታል ማለት ነው። ምክንያቱም ታረቅና ከታረቅን ደግሞ ምንድነው የማይፈርሰው ነገር ሁሉ መፍረስ ይጀምራል ማለት ነው። ጎርባጣው ሁሉ ይጠራል ማለት ነው። ከይቅርታ በላይ ያለ ምንም የለም። ለዛውም ደግሞ ከፈጣሪ ይቅርታ ለውስጥም ሰላም ለጤንነትም ሲባል ነው ይቅር የሚባለው። ኤግዛክትሊ በጣም ደስ ይላል። በጣም ስታቀርቢው ማለት ነው። ሶ ለእነዚህ ነገሮች ነው የተሰጠን። ዛሬ የምትሰጠን ለዛ ነው። ለምን ፈጣሪ ስለሚወደን ነው። በቃ ሌላ ቻንስ ነው እኮ እየተሰጠን ያለው። ዛሬ የተሰጠችን ለዛ ነው። ተጠቀሙባት፣ እስቲ አመስግኑባት፣ ይቅር በሉባትና ወደምትፈልጉት ዛሬ በዛሬ እኮ ሊሳካልሽ ይችላል። ያሰብሽው ነገር መቼ የተሰጠሽ ዛሬ የተሰጠችሽ ለይቅርታና ለምስጋና መሆኗን ያወቅሽ ጊዜ ማለት ነው። ስለዚህ ሙዚቃ በአጠቃላይ የአይ ላይ የምትሰራው ሙዚቃ ይህንን የተመለከተ ነው። ሙሉ ለሙሉ ፖዚቲቭ ከፖዚቲቭ ነገሮች ውጪ ካልቸር፣ ፍቅር፣ ታሪክ፣ መግባባት ምናምን የመሳሰሉ ነገሮች አሉ። ግን በነዛ ውስጥ ሁሉ ሲጠቀለል ፖዚቲቭ ቫይብ ነው። እኔ እንትን ውስጥ ስራዎች ውስጥ ደስ ይላል። የእውነቱን ለመናገር በኤአይ የተሰሩ ሙዚቃዎችን እየሰማሁኝ ነው ያለሁት። በተለይ ቲክቶክ ላይ በጣም ብዙ ሰዎች በኤአይ የተሰሩ ሙዚቃዎችን ላይ እየሰሩ ፖስት ያደርጋሉ። የራሳቸውን ፎቶ፣ ቪዲዮ እየቀረጹ ምናምን ደስ ይላል ዜማው። ግን እንደው ለሙዚቃውን መጣበት ነው የሚባለው መጣለት ነው ማለት የምንችለው? አንዳንዶች ስጋት ነው ስለሚሉ እኔ መጣለት ነው የምለው። እሺ ምክንያቱም በተለይ ደግሞ ለሙዚቀኞች ለሙዚቃ አዋቂዎች መጥቶላቸዋል። ምን መጣላቸው? ረዳት፣ አጋዥ። ለኔ ኤአይ የትኛውም ኤአይ ቱል በየው የሙዚቃ ብቻ ሳይሆን የተለያየ አይነት ነገር የሚሰሩ አሉ። ጽሁፍ የሚሰሩ አሉ፣ አኒሜሽን፣ ፎቶ፣ ግራፊክስ የመሳሰሉትን ከዛ ጀምሮ ለተለያዩ ሳይንሳዊ ምርምሮችና እንትኖች የሚሰሩ አሉ። ከሙዚቃው አንፃር መጣላቸው ለሁሉም እንደዛው ነው። ረዳት ነው ብዬሻለኝ። ከምን አንፃር ነው መጣላቸው የምለው? ለምሳሌ ማቀናበር ላይ እኔን ጨምሮ ማለት ይችላል በዚህ አጋጣሚ ለመግለጽ ሲያንገላቱን የነበረው ወይም ደግሞ እሺ ሳይመቻቸው የቀረው የነበረው ይቅር ማለት ስላለበት ነው። ያው አልተመቻቸውም ብዬ ነው የምወስደው። ጊዜ ማጣት ነው አይደለም? ጊዜ ማጣትን ከሚያመጣው ነገር ውስጥ አንዱ ደግሞ ለሙዚቃው የሚያስፈልገው ቅንብር፣ ለቅንብሩ የሚያስፈልጉት ምቶች፣ የሚገቡ ሙዚቃ መሳሪያዎች ምን እንጠቀም፣ እንዴት እንስራው፣ እንዴት እናድርገው ከሚለው ሀሳብ ጀምሮ ያሉ ሀስሎች ናቸው አይደለም? ሶ ይሄንን ነገር ያቀላል። እንዴት ብትይ ራሱ ኤአዩ ሰርቶ አጠናቆ ነው ቅንብሩን የሚሰጠው አይደለም? ስለዚህ በምን አይነት ለምሳሌ በሬጌ ካልነው በሬጌ እንሰራና ከዛ አቀናባሪው ምንድነው የሚያደርገው? ወደኛ ያመጣዋል። ከዛ በኋላ የራሱን ነገር ይጨምርበታል። የራሱን ከለር ማለት ነው። መሰረታዊ ይሄ ፋውንዴሽኑን ኤአዩ ይሰራለታል ማለት ነው። ፋውንዴሽኑ ከተሰራ ደግሞ ከዛ በኋላ ያለው ነገር ቀላል ነው አይደለም? ግንባታ። ስለዚህ እሱን ነገር የሚያቀል ረዳት ሲመጣ መጣልኝ ነው የሚባለው አይደለም እንዴ? አጠቃቀሙ ላይ ነው። ብዙ ጊዜ አሁን ያየው ያለሁት ነገር እዚህ ኤአይ ጋር በተያያዘ ይመስለኛል ፓኒክ ማድረግ ጀምረዋል። በተለይ ደግሞ ባለሙያዎች መፍራት ጀምረዋል። የሆነ ይተካብናል፣ ይወስድብናል ምናምን አይነት ነገር። እኔ እዚህ ጋር እርግጠኛ ሆኜ የምናገረው ነገር
ኤአይ በምንም በምንም ሰውን አይተካም። ይሁን አንድ ድምጻዊ አግኝቼ ነበር ቀደምት ድምጻ አንጋፋ ድምጻዊ ውጭ ሀገር ረጅም ጊዜ ምናምን ነው የኖረውና አሁን በቅርብ ላስቲክ ነው ምናምን ታገናኝተን ነበር በሆነ አጋጣሚ ዝግጅት ላይና የተዋወቀው ቴዲ ቀሽቲ ኤአይ ነው ኤአይ ነው ሲያስተዋውቁኝ ራሱ አክቹአሊ ኤአይ ያሉ ነው አሁን የሚያስተዋውቁኝ። ምን ይሰማል? በአካል አገኘሁት ነው ያለው። አረ እንዴት ምናምን እንዴ እዛዎች ሀገር እኮ እኛ ኤአይን እንደ ሰይጣን ነው የምናስበው። ሰይጣኑን አሁን በአካል እንዳገኘሁት ነው የምቆጥረው። ይሄን ያህል ማለት ነው እንግዲህ ማለት ሰው ራሱ እንዴት ነው እንደዚህ አይነት እንትን ውስጥ የሚያስገባው? እኔ ግን ቴዲ ላነሳለ የፈለኩት ምን መሰለ፣ አንዳንድ ጊዜ ሙዚቃ በራሱ በሌሎች የማይገለጹ የሰው ልጅ ስሜቶችን የመግለጽ ትልቅ አቅም አላቸው ፈልፍለው የማውጣትና የመግለጽና ኤአዩ ደግሞ ከመጣ በኋላ ያንን ስሜት አይገለውም ወይ እንደው አቅምስ አለው ወይ እንደዚህ ፈልፍሎ ለምሳሌ ሀዘንን፣ ደስታን፣ ፍቅርን፣ የሀገር ፍቅርን፣ የእናት ፍቅርን እንደው ኤአዩ በትክክል እንደው መግለጽ ይችላል ወይ ከዘፈኑ እኩል የሚለውን ነገር እንድታነሳልኝ ነው። እኔ አሁን ኤአይ ሙዚቃ ባለሙያ በሚለው ብወሰድ ከኔ መሰል የኤአይ ሰዎች ጋር የምጋጨው በዚህ ጉዳይ ነው። ኤአይ ሰውን ይተካል ወይም ደግሞ ስሜት አለው ከሚለው ጋር ፍጹም አልስማማም። እንደምንድን ነው ታዲያ የምታየው? እኔ ኤአይን እንደ ማሽን ነው የማየው። እንደ ማሽን ማለት ለምሳሌ የድሮ ካሴት አለ አይደለም? ካሴቱን ቴፕ ውስጥ ከቻለሽ ፕሌይ ስትዩ ታጫውቻለሽ፣ ያጫውትልሻል አይደለም? ኤአይም ልክ እንደዛው ነው። አንቺ ያዘጋጀሽው ነገር አለ፣ ግጥሙ አለ፣ ዜማው አለ፣ ፕሮምፕቱ አለ ምናምን ነገር እነሱን አዘጋጅተሽ ስትሰጪው እሱ ከራሱ ካሰባሰባቸው ዳታዎች ወይም ደግሞ በቴፑ ከገለጽ ነው በራሱ ቴክኒካል ማሽኖች ገጣጥሞ ቺንጋ አሽከርክሮ ጥርሱን እንትን ብሎ ምናምን አይደለም የሚሰራው። ልክ ኤአይ ማሽኑም ልክ እንደዛው ነው ያለውን ነገር ያዋህድና ከዛ አንቺ የጠየቅሽውን ነገር ይሰጥሻል። ሬጌ ስትዩ የሬጌ እንትኖችን የሚያመጣው የሚሰበስበው ዜማዎችን የሬጌ ዜማዎችን ምናምን ነገር ይሰበስባል። ከዛ ትጽፊለታለሽ። በመጽፊለት እኮ ነው ኮምፕሊት የሚሰራው በትእዛዙ መሰረት። ግጥሙን ትጽፋለች ጽፍና ግጥሙን ትጽፊለታለሽ። ግጥምም የሚጽፉ አሉ አሁን እንትኖች ቻት ጂፒቲ ጄሚናይ ምናምን ነገር ግጥም መጻፍ ጀምረዋል። ግን ደግሞ ህይወት የሌለው ግጥም ነው። አንቺ ነሽ ህይወት ወደ መስጠት የምታስገባው። ስለዚህ አንተ የምትሰራው በዛ መልኩ ነው። እኔ በዛ መልኩ ነው ግጥም ዜማዬንም ፕሮምፕቴንም ሁሉንም ነገር ጨራርሼ ነው የምሰጠው። ይሄንን ነገር ስራ ብዬ ልክ እንደ ካሴቱ ይሄን ስራ ብዬ ስሰጠው በሰጠሁት መሰረት ጄኔሬት ያደርግልኛል፣ አውጥቶ ይሰጠኛል። ካረካሁበት መልሼ እንደገና ሪዋይንድ አድርጌ ፕሌይ እንደማደርገው ቴፑን ይሄንንም እንደገና ሌላ ይሄ ትክክል አይደለም ሌላ በአንድ ጊዜ በነገራችን ላይ አንድ ሲንግል ለማውጣት በጣም ብዙ ልትሞክሪ ትችያለሽ። ወደ 20-30 ጊዜ ልትሞክሪ ትችያለሽ። 20-30 ሙዚቃ ማለት ነው። ኦኬ እየሞከርክ ፊድ እያደረከው ቆንጆ የምትፈልገው እስኪመጣ ፕላስ ደግሞ እንትን እስኪልልሽ በትክክል አንዳንድ ጊዜ ቃላቱን ራሱ ምናምን ነገር ግርድፍድፍድፍ ያደርጋቸዋል። እሱ ከምን ይመጣ ነው? በደንብ ፊድ ካለ ማድረግ ወይ እውቀት ራሱ ኤአዩ ማያቆም እንጂ አሁን እኮ አማርኛውን እኮ ገና የተማረ እኮ ነው። ኤአይ በአጠቃላይ እኮ ገና ትምህርት ላይ እኮ ነው ራሱ እየተማረ እኮ ነው እንዴ! ሰው እኮ ገና ካሁኑ ፓኒክ ውስጥ የገባው እኔ እያስተማርኩት ነው። እሺ ደስ የሚለኝ በዛ ነው በነገራችን ላይ። እና አሁን ብዙ ኤአይ ሙዚቃዎች ወጥተው ሳይ እና እኔ መጀመሪያ ቀሽቲን ያወጣውበትን ጊዜ ሳስብ እኔ ባስተማርኩት ነው እኮ አሁን ኤአይ እንደዚህ በደንብ ፐርፌክት እየሆነ ነው ማለት ነው ምናምን ነገር ወደሚለው እንትን እገባለሁ። እና እየተማረ ነው ኤአይ ገና ከስንት ጊዜ በኋላ ነው እንደው የሚያስፈራው እንኳን ኤአይ የሚመጣው። ምክንያቱም ይሄን ሁሉ ነገር ገና ተምሮ እስከሚጨርስ ድረስ ሰውም ደግሞ ሰው ነውና አዳዲስ ነገር ማምጣቱ አዳዲስ ባህሪ መፍጠሩ ማምጣቱ አይቀርም። ራሱ ከቴክኖሎጂው ጋር ተያይዞ የሚቀየር የሰው ልጅ ባህሪም ይኖራል። የዛን ጊዜ ኤአይ ሙዚቃ ሲሰማ የሚደብረው ራሱ ሊመጣ ይችላል። አሁን በኤአይ ዘመን ያደገ ልጅ ነገ ኤአይ ሙዚቃ አይጥመው። ያው ሂውማን እንትን የለውም ነው። አንተም ታምንበታለህ? ኦፍ ኮርስ አዎ። ለመሰለሽ
ወደሱ ፖይንት ዙሪያ ጥምጥም ሄድኩኝ አይደል? አይ ፍቅር የለውም አሪፍ ነው ጋዜጠኛ ወደሱኛው እንትን ለመምጣት ባጭሩ እኔና አንቺ እኮ እዚህ ጋር ቁጭ ብለን ስናወራ በድምጽ ወይም ደግሞ በአፋችን ብቻ አይደለም እኮ የምናወራው፣ በስሜትም እየተገናኘን ነው። ከስሜት ባሻገር ስፒሪቹዋልም የሆነ የሚያግባባ ነገር አለ። እንደ ጋዜጠኛና ጋዜጠኛ ነው ቁጭ ያለው። ሌላ እንግዳ ደግሞ ስታመጪ ደግሞ አንቺ ጋር የሚኖረው ልክ እንደዛው እንግዳ አይነት ስሜት ነው የሚኖርሽ። እሱን እየተጋራን ነው የምናወራው አይደል? ሙዚቃውም ላይ እንደዛ ነው። ሙዚቃ ስንሰማ የሆነ ፒክቸር እናደርጋለን። ለምንድን ነው ፒክቸር የምናደርገው? ስሜት ለመጋራት ነው። የድምፃዊው ይሄ መሳቀቁ፣ አተነፋፈሱ፣ ጭንቀቱ እንዴት እየሆነ እንደዘፈነው ምናምን ባናየው ራሱ ምንድነው ፒክቸር እናደርገዋለን። ለምን? የሚጋባ ስሜት መኖር ስላለበት ማለት ነው። አሁን ኤአዩ ላይ ግን ስንሰማ ምንድነው የምንሰማው? ፒክቸር የምናደርገው ምንም ነው። የሆነ ማሽን እየዘፈነ ነው። በቃ ምንም አይመጣልሽ። ቋንቋዎችን ቃላቱን ምናምን ነገር ወስደሽ ተተረጉም ይሆናል ወይም ደግሞ ጭንቅላትሽ ይተረጉም ይሆናል እንጂ ይሄ ስሜት ጋር ማጋራት ስትፈልጊ አታገኙም። ጭንቅላታችን የሚነግረን በቃ የሆነ ማሽን እየዘፈነ ነው። የሆነ ማሽን ስለ ድሮ ገርፍሬንድ እየዘፈነልኝ ነው። ድሮ ገርፍሬንዴን አስባታለሁ። ከዛ ውጪ ግን ምንም የሚጋባ ስሜት የለም። አያስጨንቀኝም። አብሬ ካልዘፈንኩ የሚል የሚተናነቀው ነገር አይመጣልኝም ምናምን ነገር። ግጥሙና እንትኑን ሰምቼ ከራሴ ታሪክ በመነሳት አዝን ከፋው እደሰት ይሆናል እንጂ ያኛውን ስሜት አላገኘም። የራሴና የራሴን ስሜት ብቻ ነው ማገኘው። ስለዚህ ቴዲ የሙዚቃ ቁጭትህንም ጭምር ለመወጣት ነው የኤአይ ቴክኖሎጂ ልክ ሲመጣ ሙዚቃ መስራት የጀመርከው ማለት ነው። ወዲያው አረረረ መጣ እንዳያመልጠኝ ይሄኛው እንኳን አያመልጠኝም ብዬ ወዲያውኑ ነው የገባሁበት። ምክንያቱም አንደኛ ቁጭት ነበረኝ፣ ሁለተኛ ደግሞ ያሳዝኑኝ ነበር ግጥሞቼ። በጣም ያሳዝኑኝ ነበር ማለት ተደፍቶባቸው ምናምን ነገር መጽሐፍ ወረቀት ምናምን ተደፍቶባቸው መቼ ነው እንደው የሚያልፍልን ምናምን ሲሉ ይታየኛል። ውስጥ ሆነው ሲጨነቁ ምናምን በጣም ደስ ይላል። ስለዚህ አሁን ከሰራሃቸው ሙዚቃዎች መካከል የኤአይ ሙዚቃዎች መካከል በጣም የምትወደው የትኛው ነው? እና እንደው ትንሽ ብትሞክርልን ሁሉ ደስ ይለኛል። ከባድ ካልሆነ ማለት ነው። ከባድ ሊሆን ይችላል። እስቲ የምትወደው እስቲ ነገርን ምናልባት ለተመልካቾቻችንም ያው እንጋብዛቸዋለን ሙዚቃውን። እሺ ያው እግረ መንገድ ለእናቴ ተለይም ደግሞ ያው አያቴ ነች፣ ግን እናቴ ነች ለኔ። ራሷ ነች ያሳደገችኝ። ቲክቶክ ላይ በጣም ቫይራል የወጣው ማለት ነው። እሺ ሚረባኝን አውቃ ክብሩ አለን ያውልቃ የምትሰጠኝ ሞገስ ከፍታይ እስክደርስ እናቴ ነች የልብ አውቃ ድንድን ልቤን ምታነቃ የሴቶች ሁሉ ራስ ስሟ በአዳም የሚወደስ ልክፈልሽ በዜማ ላወድስሽ ግጥሜ ባይቆርጥልኝ እንኳን የምስጋና ጥሜ እናቴ እናቴ እናት ደርባባዬ ወግ ማጌጫዬ እናቴ ይረባኝን አውቃ ክብራለን ያውልቃ የምትሰጠኝ ሞገስ እንጆ ነው። ሌላስ? በጣም መወደው ሙዚቃ ነው። በጣም ብዙ ትግል ምናምን ነገር አድርጌበታለሁ ስሜቴን ለመግለጽ ያው በግጥም ምናምን። ሌላ ግን ሁሌ የኔ ፍቅርን በሬጌ ከነዛ ውስጥ ፍቅርን በሬጌ አለ። ግን ከመጀመሪያው ላይ ከቀሽቴ አልበም ላይ ሰዎች ሁሌም ጧት ጧት ቢያዳምጡት ብዬ ማስበው ቅድም ያልኩሽ ነጋልኝ ምትል ሙዚቃ አለች። ነጋልኝ ደግሞ እድል ተሰጠኝ በአዲስ ቀን አዲስ ሰው ሆኜ እንድገኝ ምትል አለችና እሷን በጣም ነው መወዳትና ጧት ጧት ሰዎች ቢሰሙት ብዬ ማስበው አንዳንድ ጊዜ ነጋብኝ ማለት የለብንም። በቃ ነጋልኝ ለኔ ነው። በቃ እኮ ነጋልኝ ለኔ ነው የተሰጠኝ እና በቃ በደስታ ላሳልፈው። እፎይ ነጋልኝ እሰይ
ደስ አለኝ። በቃ ፀሐይ ወጣችልኝ። ፀሐይን አየኋት እኮ እና ማለት አለብንና የሆነ ተነቃቅተን ቀናችንን መጀመር አለብን ብዬ አስባለሁ። ቅድም ካልኩሽ በተጨማሪ ማለት ነው እነዚህ ሁለቱ አንደኛ ናቸው። በጣም ደስ ይላል። እጅግ በጣም አመሰግናለሁ። የእውነቱን ለመናገር ብዙ ነገሮችን ማውራት እንችል ነበረ። ሁልጊዜ ያው ጊዜ የሚባል ነገር አለ፣ ይገድበናል። ቴዲ ስለነበረን ቆይታ በጣም አመሰግናለሁ። ምናልባት በመጨረሻ በዚህ በኤአይ ቴክኖሎጂ የወደፊት እቅድ ምንድነው? ፕላን ምንድነው? ምን ማድረግ ትፈልጋለህ በዚህ ዙሪያ የሚለውን ነገር እናንሳና እናጠቃል። በኤአይ ቴክኖሎጂ በአጠቃላይ በሚዲያ ዘርፍ ያለውን ነገር በሙሉ ሰራበታለሁ ብዬ ማስበው። ያ ማለት ፊልም ሰራበታለሁ፣ ሙዚቃ ሰራበታለሁ፣ ምንድነው ሚዲያ ሰራበታለሁ፣ ሌሎችም የመሳሰሉ ነገሮችን እስከ ጥግ ድረስ ሰራበታለሁ ብዬ ነው የማስበው። ሌሎችም እንደዚህ ማለት ፈራ ተባ ያሉ ካሉ ደግሞ አታርፍዱ፣ አይርፈድባችሁ። ምክንያቱም ከጥቂት ጊዜ በኋላ ኤአይ በጣም ውድ ይሆነ በእርግጠኝነት የምናገረው ነገር ነው። ውድ ማለት የሚከፈልበት ገና ካሁኑ ስለጀመረ ነው ልጅ እኔ በሂደት እያየሁት ነው። ከነፃ ጀምሬ እስከ መክፈል ክፍያው ስንት እንደደረሰ ምናምን እየተከታተልኩ ነው ማየውና ሁኔታዎችን ሳያቸው አሁን በነፃ የሚሰጥሽ ብዙም እንትን የሚሆን አይደለም፣ አሪፍ አይደለም። ለምን መሰለሽ? ወደ ግዢው እንድትሄጂ እየገፋፋሽ፣ ወደሚከፈልበት እንድትሄጂ እየገፋፋሽ ነው። ኔክስት ደግሞ ሲመጣ ይሄ በነፃ የሚያለማምድበትን የሚያስቀረውና በገንዘብና በገንዘብ ብቻ የምታገኝበትን አክሰስ ሊያመጣ ስለሚችል አታርፍዱ፣ ካሁን ወቁትና ቢያንስ ነገ ብዙ ከመክፈል ትድናላችሁ። በጣም አመሰግናለሁ። ጋዜጠኛ ቴዎድሮስ ብርሃኑ የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት እንግዳ ስለሆንክ ከልቤ ነው የማመሰግነው። እኔም አመሰግናለሁ የእንግዳ አድርገሽ ስለጋበሽኝ። ኤንቢሲዎች በአጠቃላይ ኤንቢሲ የካሜራ ባለሙያዎች፣ ስቱዲዮ ባለሙያዎች ሁላችሁም ከነ ስቱዲዮአችሁ ጭምር ታምራላችሁ። የጋዜጠኛ ነገር በቃ አንድ ነገር ግን መልካም በጣም እንደው እናንተም ሼር ብታደርጉት ደስ ይለኛል። ግን እናንተ ሼር ሳታደርጉት እኔ ሼር ላድርግላችሁ የወደድኩላችሁን ነገር መልካም ስራ ብላችሁ የምትጀምሩት ነገር አይደለ እንደ እንትነች አይደል በጣም ወድጃታለሁኝና ሌሎችም እንትኖች እንደዚህ አይነት መልካም አነቃቅቶ መጀመር ቢለመድ አሪፍ ነው። መልካም የስራ ጊዜ ይሁንላችሁ። በጣም አመሰግናለሁ ቴዲ። አመሰግናለሁ። ተመልካቾቻችን የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን አሁንም እንደቀጠለ ነው። በድጋሚ መልካም ቆይታ።